ቢስሚላህ ራህማን ራሒም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ የኢሳን ታሪክ እያየን ነው የቆየ ነው። የኢሳ ልዩ ባህሪ ምን ነበር በታሪክ ውስጥ? ይህንን እንዲህ አይነት ጠንካራ ስብዕና እንዲኖረው ያስቻለው ምን ምን ባህሪያቶች ነበሩት? አላህ የሰጠው ምን ነገሮች ነበሩ? የሚሉትን እሱን ለማየት ሞክራለን። አየደሁ ላህ ቢልሙዕጅዛት፣ አላህ በተለያዩ ሙዕጅዛዎች ከመወለዱ ጀምሮ በልጅነቱ ከመናገሩ ጀምሮ እንዲሁ ደግሞ ሕክምናው በጊዜው የነበረው ትልቁ እውቀት በጊዜው የነበረው ታላቅ እውቀት የሕክምና እውቀት እንዲሁ ደግሞ በሕክምና ላይ ያለ ቴክኖሎጂ ወይም እውቀት ነበርና አላህ ሱብሓነሁ ወተዓላ ከሐኪሞች ወይም ሕክምናን ከሚፈጽሙ ሰዎች የበለጠ ሐኪም መሆኑን ለማሳየት ብዙ ሙዕጅዛዎችን ሰጥቶታል። ኢሳ ዓለይሂ ሰላም ወደ 4 ሰዎችን ከሞት ወደ ህይወት እንዳመጣቸው በታሪክ ይነገራል። ማለት የሚያውቁትንም በቅርብ ጊዜ የሞተንም በሩቅ ጊዜ የሞተንም ሁሉ አላሁ ሱብሓነሁ ወተዓላ ተአምሩን በሱ ላይ አሳይቷል ማለት ነው። እንዲሁ ደግሞ በሩህ አልቁድስ በጅብሪል እንዲታጀብና በሱ እንዲረዳ ተደርጓል። ይሄ ለብዙ ነቢያቶች ያልተደረገ ትልቅ ተአምር ነበር ለነቢዩላህ ኢሳ ዓለይሂ ሰላም የተሰጠ። ተዓሉሙሁል ኪታበ ወልሒክማ፣ አላሁ ሱብሓነሁ ወተዓላ መጽሐፍን እንዲማር በልጅነቱ መጽሐፍን እንዲማር አድርጎታል። ሒክማ ባለጥበብ ጥበበኛም እንዲሆን አድርጎታል። ተውራትንና ኢንጅልን በልጅነቱ እንዲሐፍዝና እንዲያውቅ ተደርጓል ማለት ነው። በዱንያም ሆነ በአኺራ ደግሞ የበላይ ሆኖ ዊጃሃት ሰጥቶታል አላሁ ሱብሓነሁ ወተዓላ። ወሚነል ሙቀረቢን ደግሞ ከአላሁ ሱብሓነሁ ወተዓላ ቅርብ ከሆኑ ለአላህ ከሚቃረቡ ሰዎች አድርጎታል። ረፈዐሁ ላሁ ኢለሰማ፣ አላሁ ሱብሓነሁ ወተዓላም ወደሱ አንስቶታል። በሱ ላይ አደጋ እንዳይደርስበት ለመከላከል አላሁ ሱብሓነሁ ወተዓላ ወስዶታል ማለት ነው። ኑዙሉሁ አኺረ ዘማን፣ በመጨረሻው የዱንያ ህይወት በመጨረሻው የዱንያ ዘመን አላሁ ሱብሓነሁ ወተዓላ ወደ ምድር ይልከዋል። ወደ ምድር ከላከው በኋላ በነቢዩ ዓለይሂ ሰላቱ ወሰላም መንገድ ሰዎችን ጥሪ ያደርጋል። አብሮ ይኖራል። ብዙ ነገሮችን ያሳያል። እንዲሁ ደግሞ መስቀሎችን ይሰባብራል። የተለያዩ ነገሮችን ያደርጋል። ከማ የቁል ረሱል ሰለላሁ ዐለይሂ ወሰለም ማለት ፍትህን ያሰፍናል፣ ደጃልን ይገድላል። እነዚህን ነገሮች ረሱል ዐለይሂ ሰላቱ ወሰላም ነግረውናል። ይሄ የአላሁ ሱብሓነሁ ወተዓላ ተአምር ነው። አይ እኔ አልተሰቀልኩም አልሞትኩኝም አለሁኝ፣ ግን ሰው ነኝ፣ እንደናንተው እኖራለሁ። ሐታ ሶላት እንኳን አሰግደን ተቀደም ሲሉት እናንተ አሰግዱ ብሎ ነው። ምክንያቱም በዚያም ወቅት እንደ ነቢይ ሆኖ ሳይሆን እንደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣውና ማለት ነው። ዑቡድየቱሁ ሊላህ ቃለ ኢኒ አብዱላህ፣ እኔ የአላህ ባሪያ ነኝ ብሎ የመሰከረ ታላቅ ነቢይ ነው ማለት። ብዙዎቹ አይ እሱ ራሱ አላህ ነው፣ እንዲሁ የአላህ ልጅ ነው፣ አይ ከሶስቶቹ አንዱ ነው የሚል እምነት በዓለም ላይ በጣም እየተንሰራፋ ስለሆነ ይሄን ያረጋገጠ ነቢይ መሆኑን ሁሌ ማስተማር አስፈላጊ ስለሆነ ይሄ ባህሪው መሆኑን መግለጽ አለብን ማለት ነው። አልቢሩ ቢዋሊደቲሂ፣ እንዲሁ ደግሞ ለእናቱ ደግሞ መልካምን ስራ የሚሰራ ታላቅ ሰው ነበረ። ሐቂቃ ሑስነ ተኻጡብ ማዐላህ፣ ከአላህ ጋር ደግሞ መልካም ጥሩ የሆነ ንግግርን መነጋገር፣ ይህም አላህ የሰጠው ጥሩ ችሎታ ነበር ማለት ነው። አልኢዕትራፉ ቢፈድሊላህ ወጀዐለኒ ሙባረከን አይነማ ኩንቱ በማለት አላህ በረካውን እንዳፈሰሰበት የአላህን ፈድል ለአላሁ ሱብሓነሁ ወተዓላ ሲሰጥ ይሄ ባህሪው ነበረ። አነሁ ሚነ ሷሊሒን፣ ከሷሊሖችም ከደጋጎቹም እንደነበረ። ሽደቱ ተዕዚሚላህ፣ አላህን በጣም የሚያከብርና ለአላህ ትልቅ ቦታ የነበረው ታላቅ ነቢይ ነበር። ይሄ በምሳሌ ሲገልጹ አንድ ሰው ሰረቀና ወላሂ አልሰረቅኩኝም አለው። ግን እንደሰረቀ እኮ ሌሎች እየመሰከሩ ነው። ግን ወላሂ አልሰረቅኩም ሲል በቃ እኔ ነኝ የተሳሳትኩትኝ በአላህ እየማለማ ውሸቱን ነው አልልም በማለት የገለጸበት ሁኔታ ለአላህ የነበረውን ታላቅ ክብርና ቦታ ያሳየናል ማለት ነው። የዳዕዋ መሰረቶቹ ምን ነበሩ? ነብይ ዳዒ ነውና ሁሉም ነብያት ዳዒዎች ናቸውና
መሰረቶቹ ምን ናቸው ቢባል በመጀመሪያ ያው ዒሳ ትልቅ ትኩረቱ ኢማን ቢላሂና ወተውሂድህ ነው። አላህ ሱብሓነሁ ወተዓላ በትክክል እንዲታመንና እንዲሁ አላህ ሱብሓነሁ ወተዓላ ተውሂድ ሰዎች እንዲቀበሉት፣ ሰዎች እንዲያምኑበት፣ ከሽርክና ከተለያዩ እምነቶች ደግሞ እንዲወጡ ትልቅ ስራ ሰርቷል ማለት ነው። ሸሪዓም እንደዚሁ ያው ወቀፈይና ዐላ አሳሪሂም ቢዒሳ ብኒ መርየም ሙሰዲቀን ሊማ በይነ የደይሂ ሚነ ተውራት ወአተይናሁ ልኢንጂለ ፊሂ ሁደን ወኑር። ያው ይህን ጠብቆ ነበረ። በተውራትና በኢንጅል ተመርቶ ሁደን ወኑር ነበሩበት ኢንጅልምና፣ ስለዚህ መመሪያ ነበረው፣ ሸሪዓ ነበረው። በዛ ሸሪዓ ተከታይም ነበር ማለት ነው። በዚህ ላይ የተመሰረተ ዳዕዋን ነበር የሚያደርገው ማለት ነው። አንቡዋት ስለ ነቢያቶችም ሰዎች በነቢያቶች ላይ የሚኖራቸው እምነት ጠንካራ እንዲሆን ባለፉት ነቢያቶች እንዲያምኑ እንዲሁ ደግሞ በሚቀጥለውም ነቢይ በነቢያችን አለይሂ ሰላቱ ወሰላም በሙሐመድ ብስራት ያበስር ነበረ። ለህዝቦቹ ብስራት ይነግራቸው ነበረ። የእቲ ሚን ባዕድ ስሙሁ አሕመድ በማለት እና ህዝቦቹ እንደሚያስተባብሉትና ሳሂር ነው እንደሚሉት የገለጸበት የቁርአን አያት እዚህ ጋር የሚገለጽ ይሆናል ማለት ነው። በንቡዋቶች ሰዎች እንዲያምኑ ጥሪ ያደርግ ነበር፣ ብስራቶችን ይነግር ነበር ማለት ነው። አልኢማን ቢልባዕሲ ወልጀና፣ ስለ ጀነት፣ ስለ መቀስቀስ፣ ስለ አዛብ፣ እነዚህን ነገሮች ያ በኒ እስራኤል እዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀና ወመእዋሁ ናር ወማ ሊዛሊሚነ ሚን አንሷር በማለት ህዝቦቹን እንደጠራ ቁርአን ነግሮናል ማለት ነው። አልአምሩ ቢሶላቲ ወስያሚ ወሰደቀቲ ወዚክር፣ እንግዲህ እነዛ የሕያ ባስተላለፋቸው 5 መልእክቶች እነዛ መልእክቶች የኢሳም መልእክቶች ነበሩና ሰዎችን ሰብስቦ ጥሪ ያደረገባቸው ዋና ፕሪንሲፕሎቹ ነበሩ ማለት ነው። በሶላት ማለት አላሁ ሱብሓነሁ ወተዓላን ብቻ እንዲገዙና በሱ ማጋራት እንደሌለባቸው በሶላት ያዘዘ፣ በሲያም በሶደቃ በዚክር ያዘዘበት መልእክቱ ነበረ ማለት ነው። ወአውሷኒ ቢሶላቲ ወዘካቲ ማዱምቱ ሐያን ብሎ እንደዚሁ በቁርአን ገልጾልናል ማለት ነው። ዒሳ ብኑ መርየም አለይሂ ሰላም ሑስነል አደብ ወልአኽላቅ ነበረው። ደግሞ ዒሳ ለሌሎች የሚያስተምረው ትልቅ አኽላቅ ነው። ሐቂቃ ወበረን ቢዋሊደቲ ወለም የጀዐልኒ ጀባረን ሸቅያ በማለት ለእናቱ በጣም ጥሩ ነገር የዋለ የሚውል የነበረ ታላቅ ነቢይ ነበር ማለት ነው። እና አንድም ትልቅ መልእክት ነበረው። እነ ዒሳ ቃለ ኢነመል ኡሙሩ ሰላሳ፣ በዚህ በአዱንያ ላይ የሚገኙ 3 ሁኔታዎች ናቸው፣ 3 ቀድያዎች ነው ያሉት። አምሩን የተበየኑ ለከ ሩሽድሁ ፈተቢዑሁ፣ አንዱ ጉዳይ የተገለጸልህ ነው። የተገለጸልህን ነገር የተገለጸልህን ሐቅ ተከተል፣ በዛ በመከተልክ እድለኛ ትሆናለክ። ወአምሩን የተበየኑ ለከ ገዩሁ ፈጅተኒቡሁ፣ የተገለጸልህ ነገር ኸይሩ የተገለጸልህን ነገር ተከተለው፣ መጥፎ የተገለጸልህን ነገር ደግሞ ራቀው ይላል ዒሳ አለይሂ ሰላም። ወአምሩን ኡኽቱሊፈ ፊሂ ፈሩድሁ ኢላ ዓሊሚሂ፣ ሰዎች የተለያዩበትን ነገር ደግሞ ከመጣልክና አንተም ከተለያየብክ ፈሩድሁ ኢላ ዓሊሚሂ፣ ወደ አዋቂዎች መልሰው በማለት በተለይ ዳዒዎች ዓሊሞች የሚገጥማቸውን ነገር በዚህ አይነት መልኩ እንዲያዩት መልእክት የተላለፈበት ሁኔታ አለ ማለት ነው። ይሄ የአካሄዱ የኢሳ አካሄድ ሸሪዓው በዚህ አይነት መልኩ ነበረ ማለት ነው። በሌላ ቦታ ደግሞ እንዲህ ብሎ ነበር፣ ላ ተምነዑ ልዕልመ ሚን አህሊሂ ፈተእሰም ወላ ተንሽሩሁ ዒንደ ገይሪ አህሊሂ ፈተጅሃል ወኩን ጠቢበን ረፊቀን የስነዑ ደዋአሁ ሐታ ያዕለመ አነሁ የንፈዕ። እና ምን ይል ነበረ? ዒልም የሚገባውን ሰው አትከልክለው፣ ለማይገባው ደግሞ አትስጠው፣ ፈተጅሃል ይላል። እና ደግሞ ልክ በቃ አዛኝ የሆነና ለስላሳ የሆነ ለሰዎች መድኃኒት የሚጠቅምበት ቦታ የሚሰጥ ሁን ይለናል። ይሄ እንግዲህ የዒሳ ምክሮች ናቸው ማለት ነው። ዒሳ በምን እስሉብ ነበረ ዳዕዋውን የሚያስተላልፈው ከተባለ ዶርቡል አምሳል፣ የተለያዩ ምሳሌዎችን በመግለጽ ሕክማ፣ በንግግሩ ሕክማ ያለው ነበር፣ ጥበበኛ ነበር። ተርጊብ ወተርሂብ፣ አዳዕወቱ ቢልቁድዋ፣ ራሱ በመስራት አዳዕወቱ ቢደሊል ወልቡርሃን፣ በማስረጃ እንዲሁ ደግሞ በጓደኞቹ ማለት በሐዋርዮቹ ዳዕዋን ይሰራ ነበር። ሌላው ደግሞ ዒሳ የተለየበት ከሌሎቹ አስያሐ ፊል አርድ፣ በመሬት ላይ
በጣም የሚንቀሳቀስና አሁንም አንድ መንደር የሚሄድ ዳዕዋን በመንቀሳቀስ የሚሰራ ታላቅ ነቢይ ነበር ማለት ነው። የዒሳ የዳዕዋ ውጤት ምንድነው ከተባለ አመነ ቢሂ ቀውሙን ወካኑ አንሷር ለሁ ወከፈረ ቢሂ አኸሩን። ያው ልክ እንደ ማንኛውም ነቢይ በሱ ያመኑ በሱ የካዱ ሰዎች አሉ። አላህም በቁርአኑ እንደነገረን ማለት ነው። ሰዎች በሱ ረገድ ይሁድና ነሷራ ሆነው ተከፋፈሉ ማለት ነው። እነዚህም የሱ አጋሮችና የሱ አጋር ያልሆኑ ማለት ነው። ሩፊዓ ኢሳ ኢለ ሰማኢ አላህ ወደ ሰማይ በመውሰዱ ይሄ አቂደቱ ሶልብ የሚባለውን ነገር አፍርሶታል ማለት ነው። ይሄ የመሰቀል ወይም የስቅለት እምነት የሚባለውን ነገር አላህ ወደ ሰማይ ረፈ በማድረጉና ይሄንን እኛም ማለት በማመናችን በዚህ ተጠቅመናል ማለት ነው። اختلاف اصحاب المسيح بعد رفعه الى السماء ያው ቁርአን እንደነገረን ሰዎች ለሁለት ተከፍለውበታል። فأيدنا الذين آمنوا على عدوهم فأصبحوا ظاهرين በእምነት ማለት ነው። ማለት በሱ በማመን ረገድ አሸንፈዋል ሐቂቃ እነዛ ሰዎች ማለት ነው። ያው አሁን ውጤቱ ሰዎች በኢሳ መንገድ ላይ ብዙ አይነት እንዲሆኑ ሆኗል ማለት ነው። ሐታ እሱን ተከትለነዋል ብለው የሚያስቡትም ሰዎች እጅግ በጣም ተከፋፍሎ የምናይበት ነው። እሱን ተከትለነዋል በጥቅል ሲታዩ ቢሊየን ናቸው። ነገር ግን ብዙ አይነት አቂዳ ነው እዛ። ኢሳ አላህ ነው፣ እንዲሁ ደግሞ ኢሳ የአላህ ልጅ ነው፣ ኢሳ ሳሊሱ ሰላሳ ነው ወይም ደግሞ ከሶስቱ አንዱ ነው የሚሉ እምነቶች በጣም ተንሰራፍተው እነዚህም ራሱ ብዙ አይነት ክፍል ኖሯቸው እናያለን ማለት ነው። ሁሌ ሐቅ አንድ ነው፣ ሐቅ ያልሆነ ነገር ነው ብትንትን የሚለያየው ማለት ነው። ስለዚህ ይሄ እንግዲህ የኢሳ ዳዕዋ የታየበት ውጤት ነው ማለት ነው። ደካማም ጠንካራም ማለት በምድር ላይ ሲታይ ማለት ነው። እሱ ማድረስ የሚገባውን ነገር አድርሶ ነው ወደ አላህ የወሰደው ማለት ነው። እሺ በጥቅል ከኢሳ ምን እንማራለን? ከኢሳ የህይወት ታሪክ ምን እንማራለን ከተባለ ለኛ ለሙሐመድ ኡማ ምን እንማራለን ከተባለ ደግሞ በመጀመሪያ እስልምና የሁሉም አንቢያዎች ዲን ነው፣ የኢሳም የሙሳም። ከማ የዘዓሙን اليهود والنصارى የመሐመድ ብቻ ነው የሚሉት ትክክል አይደለም። ምክንያቱም እኛ በኢሳ የምናምን ለኢሳ እኔ አውላ ነኝ ይላሉ ረሱል አለይሂ ሰላቱ ወሰላም። ለኢሳ የበለጥኩኝ ለኢሳ ወንድሙ ቅርቡ እኔ ነኝ ነው የሚሉት ረሱል አለይሂ ሰላቱ ወሰላም። እንግዲህ ከኢሳ ያው በርካታ ነገሮች እንማራለን። የኢሳ ታሪክ አደገኛውን የእምነት መንሻፈፍ ያስተካከለ ታሪክ ነው። ምክንያቱም ቁርአን ባይኖር ወይም የኢሳ ታሪክ በቁርአን ባይነገረን በነብዩ ባይነገረን ኖሮ ይሄ አሁን ተንሰራፍቶ ያለው እጅግ በጣም ተንሰራፍቶ በብዙ ቢሊዮኖች የሚቆጠሩ ሰዎች ይሳሳቱ ነበር ማለት ነው። ስለዚህ አላህ Subhanahu Wa Ta'ala የኢሳን ታሪክ በቁርአን ውስጥ ማስቀመጡ በረሱል አለይሂ ሰላም ማስነገሩ ብዙ ሰዎችን አድነዋል ማለት ነው። ሐቂቃ አንድ የአላህ መልካም ባሪያ አምላክ የተደረገበትን ራሱ አላህ የኔ ጌታ ነው የናንተም ጌታ ነው እሱም ብቻ ተገዙ እያለ እየተናገረ የሚለውን እምነት ያው ያስተካከለ ታሪክ ነው ማለት ነው። ከራማም ይሁን ተአምራት የታላቅ ደረጃ ባለቤት መሆንም ከተውሂድ ለመውጣት ምክንያት ሊሆኑ አይችሉም። ምክንያቱም ኢሳ አወላደዱ ከሌሎች የተለየ ነው ብሎ በማሰብ ብቻ እሱን የአላህ ልጅ ወይም አላህ ማድረግ ተገቢ አይደለም። ምክንያቱም ከዛ ከኢሳ ከተደረገው የበለጠ የተደረገላቸው ሰዎች አሉና ማለት ነው። ኢሳ ከእናቱ ስለተወለደ ብቻ ጌታ ሊሆን አይችልም። ከአባትም ከእናትም ያልተወለዱ ሰዎች ስላሉ ማለት ነው። ወይም ደግሞ ከአባት ብቻ የተወለዱ ሰዎች ስላሉ ማለት። ስለዚህ ለአላህ ታላቅ አምልኮ የፈጸሙ ናቸው፣ በተውሂድ ጠንካሮች ናቸው። እንግዲህ ከኢሳና ከጓደኞቹ የምንማረው ትምህርት ማለት ነው። ያለ አባት መወለድም ሆነ አይን የሌለውና ለምጽን ማዳን ከአላህ ባሪያነት አያስወግዱም። ምክንያቱም ኢሳ እነዚህን ነገሮችን ፈጽሞ ወደ 9 ሙዕጅዛዎችንም ፈጽሞ ወይም ተፈጽሞለትም እንኳ እኔ የአላህ ባሪያ ነኝ እያለ እስከ መጨረሻው ድረስ የመሰከረ ነብይ ነው ማለት ነው። የታመመች ልቦና በከራማ አትድንም ወይም በሙዕጅዛ ልትድን አትችልም። ምክንያቱም ህመሙ የአይን ሳይሆን የቀልብ ስለሆነ ማለት ነው። ለዚህ ነው ኢሳ
በርካታ ተአምራቶችን ለህዝቡ ቢያሳይም እንኳ ግን ህዝቡ ከፊሉ ብዙዎቹ ያላመኑት። ምክንያቱም ችግራቸው የአይን ሳይሆን ሙዕጂዛን የማየት ያለ ማየት ሳይሆን ችግሩ የቀልብ ስለነበረ ማለት ነው። ሰው ሐቅን ካልፈለገ ከሰማይ ቢወርድም እንኳ ሊቀበለው አይችልም ማለት ነው። ምክንያቱም የኢራዳ ጉዳይ ነው። የመስማትና ያለ መስማት ብቻ አይደለም፣ የፍላጎት ጉዳይ ነው። ሰው ካልፈለገ ቢያስገድዱትም ለዚህ ነው እስልምና የተገደደን ሰው አህካም ያው የተለየ ያደረገው ማለት ነው። እውነተኛው ለውጥ የሚጀምረው ከቀልብ እንጂ ከላይ አይደለም። ለዚህ ነው እንግዲህ ያው ቀልብ እንዲለወጥ ነው ነቢያቶች ጥረት ያደረጉት። ኢሳም በዚህ ረገድ ብዙ ስራ ሰርቷል ማለት ነው። ከመከራዎች ሁሉ የበለጠው መከራ ሰዎች ላልተረዱህ ነገር የምትታገሰው ትዕግስት ነው። ሐቂቃ ብዙ ታስተምራለህ፣ ብዙ ነገር ትሰራለህ፣ ብዙ እንትኖችን ትከፍላለህ፣ ግን አልተረዱህም። ለዚህ የሚደረገው ትዕግስት ነው ከፍተኛው መከራ፣ ከፍተኛው ሙከራ፣ ፈተና የሚሆንብክ ማለት ነው። ከሌላው የበለጠ ትልቅ ፈተና ነው ማለት ነው። ይሄ ንጹህ ሆነህ ልትወነጀል ትችላለህ። ይሄ ከኢሳ አለይሂ ሰላም የምንማረው ነው። ኢሳ ንጹህ ነበረ፣ ግን ተወነጀለ። እስከ መሰቀል እስከ መገደል ድረስ ውሳኔ የደረሰበት ማለት ነው። ያን ንጽህናህን ለማረጋገጥ ከመጋጋጥ ይልቅ በንጽህናህ ላይ መጽናት ያው ከኢሳ የምንማረው ትምህርት ነው ማለት ነው። አንዳንድ ጊዜ ለተብሪድ ጊዜ ማጥፋት አያስፈልግም። ያው ያንን እሰራዋለሁ ያልከውን ጥሩ ነገር መስራቱ ብቻ ሰዎችን ሊመልሳቸው ይችላል ከምትከራከራቸው ይልቅ ማለት ነው። ራህመት ድክመት አይደለም። ዒሳ አለይሂ ሰላም የራህመት ነቢይ ነው። ነገር ግን አዛኝነቱ ከሐቅ የሚያስዘነብለውና ሐቅን ከመናገር የሚያስተው አልነበረም። ጀግናም ነበር። ሐቂቃ እንግዲህ የሞት ውሳኔ እስከሚወሰንበት ድረስ የተጋፈጠ ታላቅ ነቢይ ነው ማለት ነው። እዝነት ማለት በሐቅ መደራደር አይደለም። ሐቅ ሁልጊዜ ሐቅ ነው። ሐቅ ሁሌም አንድ ነው። ከመጥፎ ነገር ዝም ማለት ገራገርነት አይደለም። ሐቂቃ ገራገርነት ከዛ የተለየ ነው ማለት ለሰዎች ለስላሳ መሆን በመጥፎ ዝም ማለት አይደለም። ዝም ማለትንም ሊያስከትል አይገባም። እኔ ገራገር ስለሆንኩኝ ሰዎችን መጥራት የለብኝም ያ ገራገርነት ይጠፋል ብሎ የሚያስብ ከሆነ ልክ አይደለም። ምክንያቱም ገራገርነት ፈሪነት አይደለም፣ ገራገርነት ጀግንነት እንጂ ማለት ነው። ዲን የኢሳ እውነተኛ ተከታዮች ሐዋርያዎች ናቸው። ዲንን ወርሰው ሳይሆን በፍላጎታቸው መርጠውት በመሆኑ ማለት ነው። እስከ መጨረሻ አስተንፋሳቸው ድረስ ተከትለውታል። የሞተውም ሞተዋል ማለት ነው። እምነት ግለሰባዊ ውሳኔ ነው። ይሄ በማህበር የሚወሰን አይደለም። እምነት በግለሰቦች ማለት ግለሰቦች የራሳቸውን እምነት መወሰን ይችላሉ። ይህንንም በኢሳ ታሪክ ያየነው ነው ማለት ነው። እምነትን መቀበልና በሱ መጠራት እምነቱን ከመከተል አያግድም ማለት እኔ በእምነቱ ስለተጠራሁ ብቻ እምነቱ በቃኝ ማለት አይደለም። እምነቱ መገለጽ አለበት በኢትባዕ። ያ ያመንኩበትን አካል መከተል ይኖርብኛል። ቁርአን ከሆነ ቁርአንን፣ ረሱልን ከሆነ ረሱልን ማለት ነው። እንግዲህ መሞከር፣ ሁሌ መሞከር የአንቢያዎች መንገድ ነው። በተለይ የዳዕዋ ስልቶቻቸውን በመቀየር የተለያዩ ስልቶችን መጠቀም ማለት ነው። በመሄድ የሚደረግ ዳዕዋ ካለ በመሄድ ማድረግ፣ በመቀመጥ የሚደረግ በኹጥባ የሚደረግ ካለ በኹጥባ ማድረግ፣ እንዲሁ ደግሞ ገበያ በመሄድ የሚደረግ ዳዕዋ ካለ ገበያ በመሄድ። ይሄ የነቢያቶች ታሪክ ነው። ነቢያቶችን የሚወርሱ ዑለማዎችም ሆነ ዳዕያን ከነቢያቶች ይህን መማር ይኖርባቸዋል። ነቢያቶች በሱቅ በገበያ ቦታ በተለያዩ ቦታ የሚዘዋወሩና የሚሰሩ ዳዕዋ የሚያደርጉ ናቸው። አንድ ቦታ ተቀምጠው ብቻ ኑልን የሚሉ አይደሉም። ይሄ ከነቢያቶች የምንማረው ትልቅ ትምህርት ነው። አንድም ነቢይ አንድ ቦታ ተቀምጦ ኑና ከኔ ተማሩ ያለ የለም። ሁሉም ነቢይ ሰዎች ባሉበት ቦታ መልእክቱን አድርሰዋል። መልእክት ማድረስ አለብህ ተብሎ በታዘዘበት ቦታ ላይ ሁሉ አድርሰዋል። ስለዚህ ነቢያቶችን ወራሾቻቸው ዑለማዎች ናቸው፣ ዳዒዎች ናቸውና ዳዒዎች የእነሱን ስራ መስራት ይኖርባቸዋል፣ መንቀሳቀስ። በነቢያቶች ላይ ደግሞ የደረሰው ሊደርስባቸው ይገባል ማለት
በነቢያቶች ላይ የደረሰው የነቢያቶች መንገድ ነው፣ የተለየ ነገር አይደለም። ስለዚህ ለዳዕያንም ይደርሳል፣ ለዑለማዎችም ይደርሳል። መዳን በአላህ እጅ ብቻ ነው። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም። አላህ ሲያድንህ ከነበርክበት አንስቶ ወደሱ ይወስድሃል ማለት ነው። ልክ ኢሳን እንዳደረገው ከነበርክበት አንስቶ ወደ ሌላ ቦታ ይሰትርሃል። እዛው የነበርክበትን ቦታ ሆኖ ያድንሃል ማለት ነው። ነቢያችንን ዓለይሂ ሰላቱ ወሰላም ሂጅራ በሚያደርጉበት ጊዜ እንዳዳናቸው ሁሉ ማለት ነው። የመሬት በሮች ሁሉ ቢዘጉ አላህ የሰማይን በር ይከፍትልሃል። ስለዚህ አላህ ብቻ ነው ሊያድን የሚችለው ማለት ነው። ሰበቦች ሁሉ የመዳን ሰበቦች ሁሉ ሊጠፉ ይችላሉ። አላህ መውጫ ግን አለው። በአላሁ ሱብሓነሁ ወተዓላ መውጫ አለው ማለት ነው። ሰዎች መጨረሻቸው ሰዎች የሚያስቡላቸው ቦታ ሳይሆን አላህ ያለበት ቦታ ነው መጨረሻቸው። ስለዚህ ከዒሳ ታሪክ እኒህንና የመሳሰሉት በርካታ ነገሮች በቁርአን ውስጥ በተቀመጠው መሰረትና ረሱል በመገሩ መሰረት ብዙ ትምህርቶችን እናገኛለን። የዒሳ ታሪክ የእምነት ልዩነት ታሪክ ብቻ ሳይሆን ወደ አላህ መንገድ ተጣርቶ የተፈተነ የታገሰ በመጨረሻም አላህ ያመጠቀው ሰው ታሪክ ነው። በአላህ መንገድ ላይ እየተጣራ ዳዕዋ እያደረገ የተፈተነ፣ በአላህ መንገድ ላይ ዳዕዋ እያደረገ ሲፈተን የታገሰ አላህ ያመጠቀውና ወደሱ የወሰደው ሰው ታሪክ ነው የዒሳ ታሪክ። ተውሂድን ከአንቢያዎች መማር ያስፈልጋል። የተውሂድ አስተማሪዎች አንቢያዎች ናቸው። ሐቅን በራህመት መያዝ ያስፈልጋል። በተለይ እንደ ዒሳ ለመሰሉ ከመሰሉ የምንማረው ይሄንን ነው። ሐቅ በራህመት የሚያዝ ነገር ነው። ስለዚህ ዳዕያንና ዑለማዎች ሐቅን ለሰዎች በሚያስረዱበት ጊዜ በራህመት መሆን አለበት። በመጨፍለቅ ወይ የበላይነት በመሰማት ወይ ደግሞ በጩኸት ብዛት የሚደረግ አይደለም። ሐቅ የሚገለጸው በእርጋታ ነው ማለት ነው። በዝምታ የሚገለጽ ሐቅ አለ፣ በዝግታ የሚገለጽ ሐቅ አለ። ባሪያውን እንደማይተው መተማመን ያስፈልጋል። በተለይ ለዳዕያን አላህ ሁሌ ባሪያውን አይተውም። የሚደርስበትን ነገር ያያል፣ በሚያድነው ያድነዋል ማለት ነው። ሰላሙን ዐለል መሲሕ ዒሳ ብን መርየም ሰላሙን ዐለል አንቢያኢ አጅመዒን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።